ቅዳሜ ከሰዓታችን እንደቀጠለ ይገኛል በባለትዳሮቹ ፕሮግራም ላይ ነው የምንገኘው ትዳር ክቡር ነው የራሱ የሆነ ደግሞ ስርዓት አለው ወግ አለው ማዕረግ አለው ከትዳር ቀጥሎ ደግሞ የሚመጡ ብዙ በረከቶች አሉ ስለዚህ አንዱ ሰው ትዳር ለሌላው ትምህርትም ይሆናል ለካሄም ነገር አለ የሚልም ነገር የሚያስተላልፍበትም ይሆናል ለማንኛውም የዛሬ ጥንዶች 20 አመታትን በትዳር አሳልፈዋል የስቱዲዮ እንግዳችን ናቸው በቅድሚያ እንኳን በሰላም መጣችሁ እንደምን አላችሁ መስከረም ስማችሁን ተዋወቅ ብሩክ ጌታነህ ሳራ መሐመድ መልካም ብሩክ ጌታነህና ሳራ መሐመድ እንግዲህ ያው አቶና ወይዘሮ ያላልኩት የቤተሰብ ጫዋታ እንድናረጋው ያክል ነው ከባለቤትሽም ከብሩክ ጋር ከካሜራው አጭ በጣም ስንጫወት ነበር ቀለል ያለ ሰው ነው በጣም የድሬ ልጅ አይደል እንደውም የነገር የነበር እሱ ብሩክ ከድሬ አንቺ ደግሞ ወሎ አይደለም ስለዚህ በጣም ቀለል ያለ አካባቢ ነው ሁለቱም ተመሳሳይ ነገር አለው እንግዲህ በተዳራችሁ ውስጥ ደግሞ ከአንድነት ከሚቀዳ ነገር ብዙ አትርፋችኋል ብለን እናስባለን እድሉን መጀመሪያ ለባለቤት እንስጥ ፈርስት መልካም እስቲ እንጫወት ወደ ኋላ እንመለስና ተውቃችሁ ምን ይመስል ነበር ተውቃችን አሪፍ ነው አመሰግናለሁ እድሉን ስለሰጠኸኝ አሪፍ ነው ትዳር ቆንጆ ነው እንዳጋጣሚ ነው እኛ ቢመጡ ስራ ሊሰራ ማለት ነው በዛ አጋጣሚ ጎረቤት እየሰራ እኔ እንዳጋጣሚ ስወጣ ታያየን እሺ ከዛ እሱም ትንሽ ለከፍ አረገኝ እሺ ከዛ እኔም ተቆጣው በሰዓቱ ቁጡ ነኝ አርፈ ስራህን አሰራ ብቻ ታሳየ አልኩት ከዛ ያን ስራ አስረዘመው ለመመላለስ ግቢ እሺ ከዛ ለአንድ ወር ያክል ተመላለሰ ተዋወቅን ያው እግዚአብሔር ይመስገን እስካሁን አብረን አለን በትዳር 3 ልጆች ወልደን ደስ ይላል ብቻ ወጣ ወረዱን አልፈን እዚህ ደርሰናል እግዚአብሔር ይመስገን ደስ ይላል እንዳልሽው ቀላል ነገር አይደለም 20 አመት በ20 አመታት ደግሞ 3 ፍሬዎችን 3 ልጆችን አግኝታችኋል እውነት ነው ከዚህ በላይ ምን ደስታል እግዚአብሔር ይመስገን እግዚአብሔር ተመሰገነ ይሁን መልካም ብሩክ እንግዲህ ትንሽ ሰዓት ወስደሃል ነው እንግዲህ ክሱ የክስ መዝገቡ የሚያመለክተው እኔን ለማውራት ትንሽ ጊዜ ወስደሃል የሚል አንተ መለስ እንበል ምን ነበር ስራው እንትን ነበር ይሄ በጊዜው የነበሩ እነዚህ ሲዲ ፕሌየሮች ነበሩ አይደል አዎ እነሱን ለመጠገን እጄ ነው ሚስታግንጄ መጣሁት ማለት ነው ያው ስራው ረዘመ እሺ አንድ ነገር በነገራችን ላይ የሚሆነው ምክንያት አለው ሁሌ ሲሆን ማለት ነው ትንሽ ረዘም ማረኩ ስልክም ለመቀበሉም ለመተዋወቁም እሺ በዛ መንገድ ተጀመረ እሷ ትንሽ ቁጡ ነች ቀደም ገልጸዋለች ትንሽ እሱን ቁጣውን እየገራ መሄድ አለበት በዛ መንገድ ነው የተዋወቅ ነው እግዚአብሔር ይመስገን ያው እዚህ ደርሰናል እንግዲህ እግዚአብሔር ጋር ማለት ነው 20 አመት ወደ ኋላ ተጉዘን እንግዲህ የተዋወቃችሁን ጊዜ አነሳን በጣም ደስ የሚል የተዋወቅ ጊዜ ነው የሲዲ ፕሌየር ለመጠገን ሄደ ነው እንግዲህ ሚስትም ይዤ መጣ ያልከው በጣም አሪፍ ነገር ነው መልካም እንግዲህ ከዛ በኋላ ወደ ትዳር ቶሎ ገባችሁ ወይስ መሃል ላይ የጓደኝነት ጊዜ አሳልፋችኋል ቆይተናል የተወሰኑ ጊዜዎች በጓደኝነት ቆይተናል 2-3 አመት ያህል ማለት ነው ከዛ በኋላ ነው አብረን መኖር የጀመርነው ማለት ነው እንደዛ ነው የተጀመረው ስለዚህ ከጓደኝነቱ ጭምር ሂሳቡ ሲሰራ 23 አካባቢ ነው 23 ይሆናል አንድ ላይ በጣም ጥሩ መልካም እንግዲህ ወደ ትዳር ሲገባ ከቤተሰብ ትልቁ ነገር አይደለ ከቤተሰብ መለየቱ ነው ያው ሙሽሪት ለመጂ ከናጭ ጋባትሽ ባልሽኑ ደጅ የሚባለው ማባባል ለዚያ ነው አይደል ያ ይመስለኛል የመጀመሪያው ነገር ትንሽ ከበድ የሚያደርገው እስቲ ያንን የመጀመሪያውን ጊዜ እንጫወት እስኪ የመጀመሪያ ጊዜ እንግዲህ ለመናገርም ያው ቆይቷል ግማሹ ይረሳል ግማሹን ያው እናስተዋውሰዋለን ወልደን ያው ለዚህ አውቅተናል ለዚህ ደርሰናል እሰይ ወደ ድሬ ቤተሰቦች እዛ ነው ያሉት ድሬ ራይት ነው ድሬዳዋ ሳቢያ ናቸው ሰዎች ያው የሚኖሩት እናቴ በህይወት አለች አባቴ አልፏል
ብዙ ነን ወደ 9-10 ቤተሰብ ነን ብዙ ነን 8 ልጆች ማለት ነው አዎ እና ሁሉም ቤተሰብ ውስጥ ነው ያደከው ሁሉም በህይወት አሉ እግዚአብሔር ይመስገን አብዛኛው ያው በስራ ተበታትነው ነው ያሉት እዚህም አዲስ አበባም አሉ እዛም ያለው አሉ ይሄ ነው መልካም ቤተሰብ ጋር የመታወቂያው ይቀልቀላል አይደል ከዛ በኋላ የሚመጣ ነገር አንዳንዴ በትዳር ሰዎች የተለያየ ቦታ ከሆኑ ማለት ከቤተሰብ ርቀው ከሆኑ ትዳሩ የተመሰረተው ቅልቅሉ ወይ ቀጥሎ ሊመጣ ይችላል ብዙ ጊዜ ሰርክ ካልተደረገ ድሬዳዋ የመሄድ አጋጣሚዎች ነበሩ አዎ እኔ ሄጃለሁ እናትየዋ ራሱ የሱ እናት ማዘሩ በጣም ምርጥ ሰው ነች ግልጽ ነች ደስ ይላል አዎ ስለዚህ አማቾችሽ በቃ አንቺ በደስታ ነው የተቀበሉት መልካም እንግዲህ በትዳር ህይወት ብዙ ነገር አለ አይደል ሁሌም አልጋ በልጋ አይሆንም ሁሌም ደግሞ ሀዘን አይሆንም ወይም ደግሞ መነታረክ አይሆንም ሁሌም አይደለ ሁለቱም አለው ከዚህም ከዚያም ይያለ ልክ እንደ ንጋት እንደምሽት ሁሉ ይቀላቀላል እሱን ነገር እናንሳው እስኪ ምክንያቱም አሁን እናንተንም ወደዚህ ስናመጣችሁ ከእናንተ ትዳር ደግሞ የሚተርፍ ነገር ለሌሎች ባለ ትዳሮች የሚመጣ ነገር ይኖራል እንዴት ነበር ህይወት ያው ትዳር ብዙ ቻሌንጅ አለው እንደዚህ በደቂቃ እንደምትወራው አይደለም 20 አመት በጣም ከባድ ነው የኑሮው ጣውረድ አለ ያንተም ጋር የሚከሰቱ ነገሮች አሉ ለምሳሌ ግጭት ሊፈጠር ይችላል ግጭትን ግን አንዱ እሳት ሲሆን አንዱ ማብረድ ካልቻለ እንኳን 20 አመት አንድ ቀን መቆየት አይቻልም ለምሳሌ አሁን ባለቤቴ ትንሽ እንትን ምንድነው የሚባለው ቆጣ ያለች ነው የሚባለው አዎ እኔ ደግሞ ለስለስ ያልኩ ነኝ በውስጤ ብዙ ይችላልው ማለፍ ይችላልው ስለዚህ አሁን እሷ አግሬሲቭ ስትሆን እኔ መቻል ባልችል ኖሮ እንኳን ይሁን ሁሉ አመት አንድ ቀን መቆየት አይቻልም ስለዚህ ምንድነው መቻቻል ያስፈልጋል ለምሳሌ መታገስ ባትችል እንኳን ወጣኪያችን ሰዓት አሳልፈ ብትመጣ በርዶ ነው የሚጠብቅ ነገር ማለት ነው በርዶ ይጠብቃል ከዛ ሰላማዊ ነገር ታሳልፋለ ማለት ነው ልጆችን በነገራችን ላይ ተጽዕኖ አላችሁ ትዳር ላይ ማለት ነው ባዶ ሆነ ስትኖርና ልጅ ሲኖር ይለያያል እነሱ ራሱ አስተራቂዎች ናቸው የኛ ማለት ነው አድብ ይላል አድብ ይላል እሷንም ጥሩ ነገሮች አሉ በዛ መንገድ ነው የመጣነው ብዙ ታውራዶች አሉ ቅድም እንደነገርኩ ብዙ ሀገር ዞረናል ለስራ ብለን በጣም ብዙ ክፍለ ሀገር ማለት ነው እኔ ሆቴል ላይ ነው የምሰራው ቺፍ ኢንጂነር ነኝ የሆቴል ስራ አንዱ ታደራጃለህ ወደ አንዱ ትሄዳለህ ምናምን በጣም ብዙ ሀገር አይተዋል ልጆችም እሷም ማለት ነው ቱሪስት በለን ቪዛ የቱሪስት ቪዛ ስቴብል አድርገን አሁን ቁጭ ያልነው አዲስ አበባ ላይ ነው በዛ መንገድ ነው የመጣነውና ትዳር መቻቻሏን ሁሉም ቢያሳምርበት ጥሩ አስመሮ ቢሄድበት ማለት ነው ጥሩ ነገር ነው ያነሳው በተለይ በስራ አጋጣሚ እንግዲህ መምህራን ወታደሮች እንዲህ በስራ አጋጣሚ የተለያየ ቦታ የመንቀሳቀስ ነገር አለና ትዳሩም ልጆች የሚወለዱት የተለያየ ቦታ ነው እውነት ነው ትዳሩም እንዲያው ነው የሚሆነው ከአንድ ቦታ ብዙ ጊዜ ስለማትቆዩ እንዴት አገኘሽው ይሄንን አብሮ ከባለቤትሽ ስራ ባለጋ የተለያየ ቦታ መሄዱን ትንሽ ከተለያዩ ነገሮች ትርቃለ ከሀገር ሀገር ስትዞር ስትሄድ ያው እንጀራ ፍለጋ ነው መቼስ የምንሄደው ህይወትን ቀይራለን ወይም ኑራችንን እናስተካክላለን በሚል ነው የምንሄደው ግን አንደኛ ለልጆቹ ትምህርት ይናጋል ከባድ ነው ዛሬ አንዱ ሀገር ለምደው ደሞ ነገ ሌላ ሀገር ስንሄድ በጣም ከባድ ነው ፈተናው በጣም እንጃ በጣም ከባድ ነው ከንብረትህም ራሱ በጣም ትጎዳለህ ቢቻል አንድ ሀገር ሆነ ወልደህ እንደምንም ብለ ሁሉን ነገር ችለህ መኖርን የመሰለ ነገር የለም እውነት ለመናገር ማለት ነው ግን ከሀገር ሀገር መዞር በጣም ከባድ ነው ለኔ ብዙ ነገር አጥቻለሁ እሱ የተነሳ ብዙ ነገር አጥቻለሁ አሁን ግን ከአዲስ አበባ ሬዛዬ ነው እንጂ የሚወጣው አልወጣም መሩኛን እግዚአብሔር ምክንያቱም ልጆቼም ተጎዷ አንደኛ ትምህርት ወደ ኋላ ይቀራሉ እነሱም ተጽዕኖ ያያረጉብኝ ነው ለምንድነው በየሀገሩ ምዞሩት ትለኛለች ሴቷ ልጅ ማለት ነው እና በጣም ከባድ ነው ብዙ ነገር አይቼበታለሁ ሰው ለመርኩስን መልሼ ሰው አጣለው እንደ ሴት በተለይ ለሚስቶች
አይደለ በጣም የሴቶች እንትን ተደራጅቼ አሁን አሪፍ ቦታ የሆነ መንገድ አቅጣጫ ያስኩ ምናምን ስል መልሽ ያ ነገር ይፈርስብኛል በጣም አዝናለሁ ሰዎችን አጣለሁ አሁን ማንንም የለኝም ከሚገርም ማለት ነው ምክንያቱም ከሀገር ምዞር ከሆነ ካንቱ ነው የምትሆነው ከሰው አታፈራም ዘመድ አታፈራም በጣም ከባድ ነው አሁን ግን አዲስ አበባ የፈለገ ነገር ይሁን በቃ ሁሉን ነገር ችዬ ለማሳለፍ ልጆቼን ለማሳደግ ቃል ገብቻለሁ በቃ አዎ ሰነዱ ተፈርሟል ቃል ገብቻለሁ ብላለች ተመቷል አራሪ እነዚህ ማታሙ በጣም ነው ደስ የምትሉት ልክ ነው በሚስቶች ጫማ ሆነ ስታየው እነሱ ያው የራሳቸው አካሄድ ስላላችሁ ነው ወንዶች ደግሞ ትንሽ ከዛ ራቅ እንላለን ማህበራዊ ነገር ላይ እናንተ አታችመንት ከፍ ያለ ስለሆነ ነው ሐሳብሽን ተቀበያለሁ ብዙ አንግልንም ስላየሁት እኔም ላይ የሚያደርሳችሁ ተጽዕኖች አሉ ለምን ኤክስፒሪየንስ ራሱ ስታየው አንድ ቤት ብዙ አመት ስቆይና የተለያየ ኤክስፒሪየንስ ትይዝ ይለያያል ስራ ላይ ያለ ሰው ያውቀዋል ይሄን ማለት ነው እሱንም ስለጎዳኝ እኔ ስቴብል ሆኜ መቀመጥ ነው ፈልገው ተቀበያለሁ አሁን ስለዚህ አዲስ አበባ መልካም እርግጥ ያው እንዳልሽው በተለያየ ምክንያት የተለያየ ቦታ መሆን ንብረትሽንም አሁን ትልልቅ ንብረቶች ተቆስ ሲሆኑ አይደለ እንትን ወደ ሌላ ቦታ ይዞ ከመሄድ ለማድረግ በጣም ባልተገባ ዋጋም ይሸጣሉ ደግሞ አዲስን መግዛት አለ ብዙ ነገር ያመጣል ትክክል ነው ግን ደግሞ በሌላ መልኩ ልጆች ደግሞ እንዲሁም እናንተ የተለያየ ቋንቋ የማወቅ የተለያየ ባህል የማወቅ የተለያየ ማህበረሰብ የማወቅ ኢትዮጵያን የማወቅ ደግሞ መልካም ጎን አለው ያስባል የተለያየ ቦታ ማለት አይደለ በጣም ነው ደስ የምትሉት በነገራችን ላይ እስኪ እንደው ከትዳር ህይወታችሁ ብዙ የሚያዝናና ነገር ይገጥማችኋል አይደለ ትዳር ውስጥ ብዙ ነገር ቢኖሩ ደግሞ የፍስሐ ጊዜያት አሉ አይደለ ሶስት ልጆች ወላችኋል አንድ ሴት ሁለት ወንድ አይደለ እግዚአብሔር ይመስገን በጣም ሁለቱም ጾታ አላችሁ እግዚአብሔር ተመሰገነ ይሁን ጫዋታውን እስኪ እንጫወተው ምን የሚያዝናኑ ገጠመኞች ገጥሟቸዋል ሴቷ ወልጄ ነው ወንድ ሁለተኛው ወልጄ ይዤ ስመጣ ነው ህፃን ነበረች መጀመሪያ ልጄ ማለት ነው ልክ ስገባ ከሆስፒታል ስገባ በር ላይ ጠበቀችኝ ከዛ ለምን ህፃን ልጅ ይዘሽ መጣሽብኝ አለችኝ አለች ቀወጠችው አራ ዞር በይ ስላት አራ ፈልግም ይዘሽ ሂጂ ማን ይዘሽ ነው ያለሽ ህፃን ልጅ አለች ከዛ በስንት ግድ ገባው ተገባው በኋላ በተወለደ በሶስተኛ ቀኑ ነከሰችው አቦታይ ርር ነው ያረገችው ያችን ገጠመኝ አረሳት ወይ እንግዲህ የሶስት ቀን ልጅ በጣም ከባድ ነው ነከሰችብኝ ልጆች ምን ያህል እንደሚቀኑ በዚህ እውነት ነው ታናሽ ሲመጣባቸው ከባድ ነው እውነት ነው ተነገረው መነከሱ ሲያድግ እሺ ነግሬዋለሁ እሺ ምንም አላለም ግን ትንሹ አሁን እየነከሰው ነው መልሶ ያኛው ደግሞ ማለት በሁለት በታላቁም በታናሹም እየተነከሰ ነው ያለው ደስ ይላል መልካም ያንተስ ጋር ሌላ ትውስታ ካለ በትዳር ውስጥ በትዳር ውስጥ ብዙ እንትኖች አሉ ያው ቆየት ስትል ደግሞ አመታቱ ያው ይደርሳሉ ይደርሳሉ መኩርኩር ይፈልጋል ለማስታወስ ማለት ነው እና አንዳንድ ደግሞ አልበም ማገላበጥ ልክ አይደል አልበም ሲታይ እንደገና ክሊክ ያደርጋል ይመጣል ነገር ቁጭ ብለህ ስታየው ማለት ነው ለጊዜው ያው አልመጣልኝም የዶሮ አዋንጅ ተመኝ የዶሮና የዶሮ እንትን ስታውሪ ከመጣልሽ ሙሉ አልመጣልኝ የፋሲካ በዓል ነው ዋዜማ ላይ ነን እና ቅቤ ግዛብየው ላኩት ቅቤውን ተመዝኖ ጨርሷል ልክ ሊከፍል ሲል ብሩ የለም ገብርኤል ብሩ የለም ወንድሜን የሆነ ጊዜ ደግሞ ፋሲካ ምን ሆነ ታዲያ እንዴት ሆነ በቃ ደነገጠ ተመልሶ መጣ እና ነገረኝ ያው ታለፈ በሚታለፍ ግዢ ላይ ሶኖ አስቤዛ ብዙ ጊዜ እሱ ነው ብዙ አሁን እሷ አንደኛ ልጆቹም ላይ ፎከስ ስለምታረግ በብዙ መንገድ ደግፋታለሁ አስቤዛውን ብቻ አይደለም ቤት ራሱ በቃ ይሄ ማዝዳት ምናምን ረፍት ሶን በጣም ነው የሚመቸኝ ውዱ ደሞ ኩክ አረጋለሁ እኔ ካላረኩ አይበሉም ልጆቹ ማለት ይፈልጋሉ ያቸው ውድ አንተ ነታኛ ውድ በቃ እጅ ተለምዷል ያችን ገን ከሌለው ራሱ ቅር ይላቸዋል በጣም ይሄን ያለ እንትን ሶሻብል የሆነ ነገር ነው ያለው ደስ ይላል በዛ መንገድ እንትን ማድረግ ራሱ በጣም ደስ የሚለው በጣም መልካም እንግዲህ
ቆንጆ ነገር ነው ያነሳችሁት። ቅድም ያልነው የተለያየ ሀገር መሄድ የተለያየ ቦታ መሄድ የራሱ የሆነ ነገር አለው። ጥሩም ነገር አለው ደግሞ የሚያስከፋም ወይም ደግሞ የሚያጎልም ነገር አለ። ምናልባት ከአዲስ አበባ ውጭ በተንቀሳቀሽባቸው ከባለቤትሽ ጋር ከቤተሰቦች ጋር በሄድሽባቸው ያፈራሻቸው ጓደኞች ማትረሻቸው የታነማን እና ምን አሳልፋቸው? ጎረቤቶች ነበሩ በሰዓቱ ሴቶች ነበሩኝ። እሺ ማለት ወደ 15 ነበር። በየወሩ እንጠያየቃለን። ዳቦ ምናምን ደፍተን ቡና ምናምን እንጠያየቃለን። ያ በጣም ደስ ይል ነበር እውነት ለመናገር ማለት ነው። ግን ያንን አሁን አጥቼው በጣም ውስጤ በጣም ይሰማኛል። ጥሩ ጊዜ ሰልፈናል ባቡጋያ። እሺ ሊሳክ ሪዞርት ነበር መሰራው ያን ሰዓት። በጣም ጥሩ ጊዜ ማለት ነው። ይሄ ለበዓል ያለው ነገር ለመስቀል የምትሳለው ስለት ምናምን በጣም ጥሩ ጊዜ ነው የማይጠፋኝ ከሚሞሬ እዛ ያሳለፍኩት ነገር ነው ደብረ ዘይት ላይ ማለት ነው። ጥሩ ነገር ነው። ያው በስራ ባንወጣ ኖሮ ደስ ከሚሉኝ ከተሞች አንድ ለመኖር ቢሾፍቱ ነበረች። ጥሩ ጊዜ ነው ያሳለፈው። ብዙ አራቃችሁም ምናልባት አልፎ የመሄድ አልፎ የመገናኘት ነገር ይኖራል ብዬ አስባለሁ። አዎ ቀረም ስለዋል። በትዳር ውስጥ ምን አስቸጋሪ ነገር ገጥሟችኋል? በትዳር ላይ ብዙ ፈታኝ ነገሮች አሉ። ቅድም እያለሁ ከአመት በፊት ምናምን በጣም ትልቅ ቻሌንጅ አሳልፈናል። ባለቤቴ ታማ ነበረ። ኦኬ በነገራችን ላይ ቲክቶክ ፔጅም አለኝ። እዛ ላይ ሁሉ ገዛ ጠይቀን ምናምን ነው የታከመችው እሷ ማለት ነው። ትልቅ ደረጃ ደርሰን ነበረ። በህይወታችን በቃ ያሳለፍነው ከባድ ጊዜ እሱ ነው። ከአቅማችን በላይ ሆኖ ወደ 11 ወር ስራ ፈትቼ ነበር እኔ። እሷን ትሪት ለማድረግ ልጆች አሉ ብዙ ነገር አለ እና ያንን ከባድ ጊዜ ያሳልፈናል። በራሴ ቲክቶክ ፔጅ ነው ሰዎችን እገዛ ጠይቄ የኢትዮጵያ ህዝብ ተረባርቦ ምናምን እሷ እንደዚህ ቆማ እንድትሄድም ይበቃችሁ ማለት ነው። በነገራችን ላይ አላመሰገንም ኦፊሻሊ ዛሬ እናመሰግናለን ይሄን ህዝብ ማለት ነው። የኢትዮጵያ ህዝብ በጣም መልካም ህዝብ ነው። ቋንቋ፣ ዘር፣ ሃይማኖት ሳይሉ ሁሉም ተረባርበው አይዞ ወንድሜ ተብዬ አልፈናል ያንን ከባድ ጊዜ ማለት ነው። ልጆች ምንም ሳይሆኑብኝ ማለት ነው። እና ከዚህ በላይ ከባድ ጊዜ ለምለኛ እናመሰግናለን። የልጆችም ትምህርት ቤት ባለቤት ሙሉ ወጫቸውን ሸፍና ለአንድ አመት እንዲማሩ አድርጋለች ልጆቼን። ወይዘሮ ይርጋለም አካዳሚ እሷንም እናመሰግናለን። ፈጣሪ ያክብራት ብድሯን ይክፈላት። ሙሉ ኢትዮጵያን ህዝብ እናመሰግናለን። በዚህ አጋጣሚ ያው እድሉ ባይሰጠኝም ላውራብዬ እንዴ በደስታ ከዚህ በላይ ምን ለምን ከዚህ በላይ የለም። ከዚህ በላይ ቻሌንጅ ሰው እንዲያምሩ ሲሄድ በጣም ደስ ይላል። እዛ የተረባረበው ሰውም በጣም ደስ ይለዋል እንደዚህ ሆኖ ሲያይ ማለት ነው። ባለፈው እሁድን እንትን ላይ እንተዋወቃለን ላይ ቀርበን ከነ ማን ነው ስሙ ፎቶዎች ለቅቄ ነበር ቲክቶክ ላይ እና ያን ሲያይ ሰው ማን ነው ዘውትርና ትንሳኤ ማለት ከነሱ ጋር የተነሳሁትን ፎቶ ለቅቄ ህዝቡ በጣም ሪአክት ነው ያደረገው ያን ሁሉ ሲያይ ማለት ነው። ለምን እንደዛ ቆመን ሲያይን ተሰብስበን በጣም ነው ደስ ያለው። ይሄ ህዝብ እንደዚህ እንደምታዩ አይደለም። በጣም ደስ የሚል ትብብር አለ ማለት ነው። እንኳን ሚዲያ ላይ ወጣው ውስጡ ለውስጥ ኮሙኒ ሸፋፈነው እና ቋለን በየቀኑ ማለት ነው። እና እናመሰግናለን። ክብር ይስጥልን። ያንን ጊዜ አልፈን ይኸው ዛሬ ቆመናል። ክብር ምስጋና ለመድኃኒዓለም ይግባው ነው። አመሰግናለሁ። እንኳን እግዚአብሔር አተረፈሽነት። በጣም ልጆች በዚህ ያሉ ባለቤት ደግሞ እንዳልከኝ ተወሰነ ጊዜም ስራ ከስራ ማቆም ነበርና አስቸጋሪ ጊዜ እንዳሳለፋችሁ እረዳለሁ። እንኳን እግዚአብሔር አተረፈሽ። የልጆችሽ እናት ያርግሽ። እኔ ሰው እንደዛ ብሎ ሲመረቅ ብዙ አይገባኝም ነበር። የልጆች አባት ያርግ የልጆችሽ እናት ያርግሽ ተብላና ለትልቁ ምርቃት ነው። እውነት ነው። አዎ ቁሜ ላመስግን ከፈቀድክልኝ በደስታ እሺ አንተ ለአንድ አመት የፈቀደችልኝ ሚስ ይርጋለም አካዳሚ ትምህርት ቤት ልጆችን እስካሁንም እየተማሩ ነው ያሉት። ዛሬ ቁሜ እኔ እንጃ ለመናገር ለሷ ቃላት ይከብደኛል። ብዙ ወጪዎችን የሸፈነችልኝ ብዙ የህክምና ሁሉ ገዳም ሄጄ እንድል ብዙ ነገር አውጥታለኛለች እና ክብር ምስጋና ይድረስሽ። በጣም ነው ማመሰግነው ሚስ ይርጋለም። በጣም ነው ማመሰግነው። እንኳን ለዚህ አበቃኝ።
እግዚአብሔርን አመሰግናለሁ እሷንም ክብር ምስጋና ይድረሳት አመሰግናለሁ እጅግ በጣም እናመሰግናለን ሚስ ይርጋለም እንግዲህ የይርጋለም ትምህርት ቤት አካዳሚ ቤት እንግዲህ ምስጋና ይድረሶ እንዲህ ነው እንግዲህ ሀገር የምትሰራው አይደለ አንዱ ላንዱ ሲያዘን አለው እኔስ ምን ልርዳ ስንባባለውና ምስጋናው እንግዲህ ያው ደስ ብሏቸው ይቀበላሉ ብለን እናስባለን እንኳን ሙሉ ጤንነትሽ ተመለሽ እግዚአብሔር ይመስገን በጣም ደስ ብሎናል እንኳን መጣችሁ ይሄ ፕሮግራም እንግዲህ አንዱ ነገር ይሄ ነው በህይወታችን ውስጥ ያገዙን ሰዎች እኛም ያገዝነ መታገዝ ብቻ ሳይሆን ደግሞ ምን ያገዝናቸው ሰዎች ነው ይችላል በተለያየ አጋጣሚና እንዲያያልን ነው በህብረት ሀገር የምንሰራው በህብረት የምንቆመው ተዳርስ ብዙ ነገር ስላለ ማለት ነው እንኳን ተነሳ ይሄ ነገር መልካም ፕሮግራማችን እንግዲህ ያጠቃለልን ነው ለእናንተ ህይወት የ20 ዓመት የትዳር ዘመን ነው የተለየ ቦታ ተንቀሳቅሳችኋል በቤተሰብ ውስጥ ያለውን ፍቅር እንዲሁም ደግሞ ከባድም ጊዜ ሲመጣ በምን መልክ እንዳሳለፋችሁ ተመልክተናል ምናልባት የምትጨምሩን ለጎረቤት ወይ ለወዳጅ ዘመድ የምትነግሩት ነገር ካለ እሱን እናርግና መጨረሻ ላይ ፍቅራችሁን ክብራችሁን እርስ በርስ ተገላልጣችሁ እንጨርሳለን እኔ እስከዛሬ ያው ከመዳንያልን በታች ብዙ ሰዎች ከጎን ሆነው ለዚህ ቀን እንድደርስ እገዛ አድርገውልኛል በሙያም በእውቀትም አለቆቼ በጣም መልካም አለቆች ከ1200 ደሞዝ ጀምሮ ነው መኖርኛ የጀመርነው ማለት ነው እና በዛ ሰዓት በዛ ደሞዝ እንድቀጠር ያደረገኝ በህይወት የሌለ አለቃ ያለ በጣም የምወደው አቶ ኤልያስ አብዶ ይባላል የሊሳክ ሪዞርት ማኔጀር ነበር በህይወት የለም እግዚአብሔር ነፍሱን ባጸደገነት ያኖረው በጣም መልካም ሰው ማለት ነው ቤተሰቦቹንም እንደዚሁ በየሀገሩ ስዞር በጣም መልካም ይሆኑልኝ በጣም ብዙ ሰዎች አሉ ሰው ይወደኛል ትልቁ ገንዘቤ እኔ እሱ ነው ለኔ ማለት ነው ልጆች ሰጥቶኛል የተባረኩ ልጆች እነዚህ ነገሮች በጣም ያስደስቱኛል እነዛን ሰዎች አመሰግናለሁ ከጎኔ የነበሩትን ሰዎች በሙሉ ማለት ነው እግዚአብሔር ይስጥልኝ ባለኝ ነገር ሁሉ አገለግላችኋለሁ ይሄ ቃሌ ነው ላለው አመሰግናለሁ መልካም ፍቅርሽን ግለጭለት አንቺ ካንቺን ጀመር እንግዲህ እሺ አመሰግናለሁ በጣም ወድሃለሁ የልጆች አባት ነህ እድሜና ጤና ይስጥህ ለመናገር ቃላት ያጥረኛል አመሰግናለሁ በጣም ደስተኛ ነኝ የልጆቼ እናት ስለሆንሽ ደጋፊ ስለሆንሽ ሁሌ አብረሽኝ ስለሆንሽ ሰዎች በራቁኝ ሰዓት ከኔ ስላልተለየሽ በጣም አመሰግናለሁ ክብርና ሞገስ ይስጥሽ ከዚህ በላይ እድሜ ይስጥሽ መድኃኒዓለም ሁሌ ጸሎቴ ነው አመሰግናለሁ መልካም እኛ በጣም ነው እንግዲህ ምናመሰግነው የ20 ዓመት የትዳር ህይወት ባጭር ሰዓት መገለጽ አይችልም ማለት ነው ነገር ግን በ20 ዓመት የትዳር ህይወታቸው ያዩትን ደስታ ያዩትን ውጣውረድ ለሌሎች የሚተርፈው ነገር ሁሉ እንዲሁም ደግሞ ፍቅራቸውን እርስ በርስ ተገላልጠው እዚህ ደርሰናል በዚህ በቅዳሜ ከሰዓት የባለትዳሮቹ ፕሮግራም ላይ መታደም የምትፈልጉ እዚህ ላይ መቅረብ የምትፈልጉ ደግሞ 7696 ኬኬ ላይ መልእክት ልታስቀምጡልን ትችላላችሁ በደስታ በአክብሮት የምንቀበላችሁ ይሆናል ማለት ነው የዛሬ የባለትዳሮቹ ፕሮግራም ይሄንን ይመስላል በድጋሚ እድሜን ከጤና ይስጣችሁ የልጆቻችሁና አባት ያርጋችሁ ብለን እንመርቃችኋለን ጥሪያችንን አክብራችሁ ከኛ ጋር ቆይታ ስላደረጋችሁ እናመሰግናለን አምላክ ያክብርልን የቅዳሜ ከሰዓት ሌሎች ዝግጅቶቻችን ይቀጥላሉ አብራችሁን ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ